ይሄን እውነት አስኪዩት። አንድ ሙስሊም በአንድ ሙስሊም ላይ 6 ሐቅ አለው አሉ። የመጀመሪያው ረዱ ሰላሚ ሰላምታን መመለስ ነው። ሰላም አለይኩም ስትባል ወአለይኩም ሰላም በል። አንዳንዱ ራሱን ላይ ያሳድግና ደረቱን ያሳብጥና በቃ ልቡን ላይ አድርሶ የኛ ጀማ አይደለም፣ እኛ ሰፈር አይደለም፣ እኛ ቀበሌ አይደለም። በእስላም እንደዚህ የለም። ሙስሊም አሰላሙ አለይኩም ካለ ወአለይኩም ሰላም ማለት ግዴታ አለብህ፣ ልትመልስ ይገባል። ሌላኛው ደግሞ አለ ሰላም አለይኩም ሲባል ከሆኑ ሰዎች ጋር ከሆነ ያፍርና ሃይ ፒስ ነው ሰላም ነው ይላል። ላኢላሃ ኢላላህ አሰላሙ አለይኩም እየተባልክ እንደዚህ ትላለህ። ይሄ እኮ የጀነት ሰላምታ ነው፣ ከአላህ በኩል የመጣ እኮ ነው። አሰላሙ አለይኩም ስትል 10 ሐሰና አለ። ወራህመቱላህ ከጨመርክ 20 ይሆናል። ወበረካቱ ከጨመርክ 30 ይሆናል። ሱብሃንአላህ በቀን 20 ወንድሞችን አሰላሙ አለይኩም ወራህመቱላሂ ወበረካቱ ስትል አስበው ስንት አለ? ነጋዴዎች 20 ሲባዛ በ30 ስንት? 600 ሪያል ይሰጣል። እሺ ሪያል አነሰ ዶላር ይሰጣል ቢባል ለሰላምታው እንገዳደላለን አይደል? አላህ ዘንድ ግን ከዚህ የተሻለ ነው። ሐሰናት ነው፣ ትልቅ ምንዳ ነው። የመጀመሪያው ሰላምታን ማቅረብ ነው። ሁለተኛው ወኢያደቱል መሪድ በሽተኛን መጠየቅ ነው። የታመመን መጠየቅ ትልቅ ደረጃ አለው። ጠዋት ገብተህ ከጠየቅከው እስኪመሽ ድረስ 70,000 መላእክት ላንተ ዱዓ ያደርግልሃል። ማታ ከጠየቅከው እስኪነጋ ድረስ 70,000 መላእክት ዱዓ ያደርግልሃል። አላሁ አክበር። ደረጃው ወኢትባኡል ጀናኢዝ የሞተው እንደሆነ ጀናዛውን ልትሸኝ ልትከተል ይገባል። ጀናዛ ላይ ስትሰግድ አንድ ትልቅ ተራራ የሚያክል ምንዳ አለ አሉ። ከቀበርከው ደግሞ የሁለት ትላልቅ ተራራ ልክ ጀበል ኡሁድን እንደሚያክል ትላልቅ ተራራ ምንዳ አለ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሶስተኛው ወኢጃበቱ ዳዕዋ ጥሪ ከጠራ ጥሪውን ተቀበለ ልትል ይገባል። ይሄ ምስኪን ሽሮ ሰርቶ ይጠራኛል እንዳትል፣ አክብሮ ነው የጠራ። ካልተመቸ በስነ ስርዓት መናገር ነው። ሐቢቢ ስላልተመቸኝ ነው በዚህ ቀን ፕሮግራም ይዤ ነው በል እንጂ ምን ያመጣል ብለህ እንዳትንቅ ቀልቡን እንዳሰብር። ጥሪ ከጠራ ጥሪውም ይሄን ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። አምስተኛ ወተሽሚቱል አጢስ ያስነጠሰን ሰው ማስደሰት ማለት ሲያስነጥስ አልሐምዱሊላህ ሲል የርሐሙከላህ አየህ ለአላህ ምስጋና ይገባው ሲል አላህ ይዘንልህ አልከው። የህዲከላህ ወይስሊ ባለህ አላህ ይምራ ልቦናንም ደግሞ ያዝዳል። ሱብሃንአላህ ምን የመሰለ ዱዓ ነው። ስድስተኛው ወይዘስተንሰሐከ ፈንሰሕ ለሁ ምከረኝ ካለ ምከረው። ስትመክረው በሰው ፊት እንዳትመክረው። ሰው በሰው ፊት አይመከርም። እንዳታዋርደው በአደባባይ እንዲያው አጠገቡ ይዘህ ብቻውን ጠርተህ ሐቢቢ ይሄ ነገር ጥሩ አይደለም በለው። ኢማሙ ሻፊ ምን ይላሉ? በሰው ፊት የምትመክረኝ ከሆነ መከርከኝ አልልህም አዋረድከኝ ነው ብለዋል። ሌላው አንድነትን ያጠናክር ውዴታችን፣ ግንኙነታችን፣ አንድነታችንን ለጥቅም እንዳናደርግ፣ ለዘር እንዳናደርግ፣ ለስልጣን እንዳናደርግ ለአላህ ብቻ እናድርግ። ለኔው መልቂያማ ፀሐይ ስንዝር ቀርባ ሰዎች በላባቸው በሚጥለቀልቁበት ሰዓት ለመዳን ወንድማማችነታችን ለሱ እናድርግ። ለጥቅም ከሆነ ጥቅሙ ሲያልቅ የኛ ወንድማማችነት ያልቃል። የታወቀ ነው። ለአላህ ነው ለሌላ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ሰላቱ መን ኩነ ፊሂ ወጀደ ቢሂነ ሐላወተል ኢማን። ሶስት ነገር ውስጥ ያሉለት የኢማንን ጥፍጥና ያገኛል። የመጀመሪያው አየኩን አላህ ወረሱሉሁ አሐበ ኢለይሂ ሚማ ሲዋሁማ አላህና መልእክተኛው እሱ ዘንድ ከማንም ከምንም ነገር የበለጠ ተወዳጅ ይሆኑለት። አላህን መልእክተኛውን ከማንም አስበልጦ መውደድ ከማንም ከልጅህም ከሚስትህም ከእናትህም ከአባትህም ከንብረትህም ከሁሉም ነገር አላህና መልእክተኛውን የበለጠ መውደድ። ሁለተኛው ወዩሂበል መርአ ላ ዩሂብሁ ኢላ ሊላህ አንድ ሰውን ሲወድ ለአላህ ብሎ እንጂ ላይወደው አው ለጥቅም እንዳይሆን ለዘር እንዳይሆን። ነገ የውመል ቂያማ አላህ ይጣራል። አይነል ሙተሃቡነ ቢጀላሊ የታሉ ለኔ ልቅና ለኔ ልዕልና ብለው የተዋደዱ የታሉ? አልየውመ ኡዝልሁም ዛሬ አጣልላቸዋለሁ። የውመ ላ ዚለ ኢላ ዚሊ ዛሬ ማንም ጥላ በሌለበት እኔ ጥላ ስር አርሽ ጥላ ስር አጣልላቸዋለሁ። ሰዎች ነፍሲ ነፍሲ በሚሉበት በሚጨናነቁበት ሰዓት ለአላህ ብለው የተዋደዱ ውዴታችን ለአላህ ነው ወይስ ለምንድን ነው? ራሳችንን ፈትሽ። ሶስተኛው ወአን የክረሃ አን የዑደ ፊል ኩፍር ወደ ኩፍር መመለስን መቀልበስ ሊጠላ ነው። ባዕደ አን አንቀዘሁ ላሁ ሚንሁ አላህ ከኩፍር ነፃ ካወጣው በኋላ ካዳነው በኋላ ከማ የክረሁ አን ዩቅዘፈ ፊናር ልክ እሳት ውስጥ መወርወርን እንደሚጠላው ኩፍርን ሊጠላ ነው። ወኢዛ ቁሪየ አልቁርአኑ ፈስተሚዑ ለሁ ወአንሲቱ ለዓለኩም ቱርሐሙን